እንግዲህ ከትምህርት አንጻር ሀገራዊ እውቀት በጣም ሰፊ ነውና በርካታ ነገሮች አሉበት። በአዲሱ ትውልድ ደግሞ አሁን የመጡ በተለይ እውቀት ላይ እንደዚህ ረጅም ጊዜ ወስደው የሚያዙ እውቀቶች ላይ እንዳያተኩር የሚያደርጉት የሚስቡት የሚወስዱት ዘመናዊነት ውስጥ ያለ ነገር በዓለም አቀፋዊነት ዘመንን በመምሰል ስሜት የሚካሄድባቸው ነገሮች አሉና እነዚህ ነገሮች ሀገራዊነትን ኢትዮጵያዊነትን እያስለቀቁት ነው። በቅድስት ቤተ ክርስቲያን ደግሞ ዘመንን መምሰል በዚህ መልኩ ነው የሚባል ነገር አለ። ዘመንን መምሰል እንዴት ነው የሚታየው? ትክክለኛ ማንነት ወይ ደግሞ በእውቀት የጸዳ የተወለወለ አይምሮ ያለው ትውልድ ሁኔታዎችን ይቆጣጠራል እንጂ ሁኔታዎች እርሱን አይቆጣጠሩትም። እንደ ሀገር ብንመለከት ወይም ደግሞ እንደ ሃይማኖት ብንመለከት በእኛ በቤተ ክርስቲያናችን አስተምሮ ዘመኑን ዋጁ ተብሏል። ጥበብ እንደሌላቸው ሰዎች አትመላለሱ፣ እስመ እኩይ መዋዕሊሁ ዘመኑ ክፉ ነው ካለ በኋላ ቅዱስ ጳውሎስ ዘመኑን ዋጁ ብሏል። ዮሐንስ አፈወርቅም እንደተናገረው ጥበብ እንደ አባቶቻችን ዘመን ደግሞ እንደ ዘመናችን ብሏል። ጥበብ እንደ አባቶቻችን ማለት የአባቶቻችን ጥበብ ሃይማኖታቸው ነው። ሃይማኖት ደግሞ በዘመን ልኬት የሚሸራረፍ የሚቀያየር አይደለም። ስለዚህ እንደ ሀገር እንደ ቤተ ክርስቲያን ስናስበው ሀገራዊ ሁኔታዎችና እንዲሁም ደግሞ በግልና በማህበራዊ ኑሯችን ሁኔታዎችን እንቆጣጠራለን። መቆጣጠር ነው እንጂ ሁኔታዎች እኛን እንዲቆጣጠሩ አለመፍቀር ነው። አሁን ሀገራዊ አንድነትን ሃይማኖታዊ እሳቤን የሚያስጥሉ ማንነትንና የግል ሰብአዊነትንም ጭምር የሚፈታተኑ እውቀት የሚመስሉ ነገር ግን ድቡሽት ላይ የተመሰረቱ አመለካከቶች በምድር ላይ እየሰፉ መጥተዋል። እንግዲህ ይሄ የሰው ልጅ ወይ ደግሞ አዋቂ በልህ የሚባለው በየዘመናቱ የሚቀያየሩ ሁኔታዎችን ይዞ በዛ ውስጥ ራሱን በሚቀያየር ማንነቱ ራሱን መግለጽ ሳይሆን ሁኔታዎችን እርሱ ተቆጣጥሮ በሁኔታዎቹ ውስጥ ለሀገር በሚጠቅም ሁኔታ ራሱን መግለጥ ሃይማኖቱን በመጠበቅ ሂደት ውስጥ መኖር ነው እንጂ ሁኔታዎች በተለዋወጡ ቁጥር በሚለዋወጥ ማንነት መኖሩ ተገቢ አይደለም የሚል ሀሳብ ነው ያለኝ። ምንድን ነው የምንመለከተው? መዘመን ማለት ማወቅ ማለት ኢትዮጵያዊውን እውቀት መርምሮ ማየት ሳይሆን ጊዜ የሚወስደውን ኢትዮጵያዊ እውቀት መርምሮ ማየት ሳይሆን ከላይ የሚገኙትን በቀላሉ የሚገኙትን እውቀቶች እነሱን መያዝ ከዘመናዊነት ጋር እየተያያዘ ነው ያለውና እንደ ኋላ ቀርነትም እየታየ ነው። በዚህ በኢትዮጵያዊ እውቀት ውስጥ ያሉት ነገሮች እነዛ በትውልዱ ላይ የሚፈጥሩት ተጽዕኖ አይኖርም ወይ? ነገ ምንላትን ኢትዮጵያ ያሳጣንም ወይ ነው? ትክክል ነው እንዳልከው ብዙ ዘመናትን የሚፈጁ አገር በቀል እውቀት፣ አገር በቀል ጥበብ፣ አገር በቀል ባህልና ስርዓት ወግ እየተተወ መጥተዋል። ይህም ደግሞ በዲቃላ ከሌሎች ያመጣናቸው የትምህርት ስርዓትና ወይ ደግሞ ያመለካከት ጉዳይ ነው። በቀጣዩ ትውልድ ምን ነገር ይዞ ይመጣል ላልከው የቆቱን አወርድ ብላ የብብቷን ጣለች እንደተባለው ሀገራዊ እሴቶቻችንን ሙሉ እናጣለን። ሀገራዊ እሴት ብቻ ሳይሆን የሃይማኖት አረዳዳችንም ጭምር ይበላሻል፣ ያጠመዋል፣ ያጎድለዋል። ይሄ ነገር ለምንድን ነው ትውልድ ወደዚህ የገባው ካልክ አሁን የተማሩ ሰዎች የረቀቁ ሰዎች በትምህርት ዓለም በትምህርቱ ላይ የሰለጠኑ ሰዎች የሆነ የእውቀት መዝገብ የሆኑ ሰዎችን ስንመለከት ያው ኑሯቸው ታወቀ ነው። አሁን የእውቀት ሰዎች የጥበብ ሰዎች በሀገራችን ደረጃ ብንመለከተው ያላቸው ስፍራ ያሉበት ሁኔታ ስናይ እውቀት እንዲህ ከሆነ ምን ያደርጋል የሚል እሳቤ በትውልዱ ላይ ፈጥሯል። አሁን በተለያየ ዩኒቨርሲቲ በተለያየ ሙያ ዘርፍ በተለያየ ደረጃ ተመርቀው ምንም ፋይዳ ሳያመጡ ወይ ደግሞ የተለየ ክብርና ቦታ እንዲሁም ደግሞ የገንዘብ ሰው ሳይሆኑ ሲመለከቱ እውቀት ጥቅም እንደሌለው በመረዳት በአቋራጭ የሚጓዙ ሰዎች አሉ። አንተ ተምረህ ምን ሰራህ ምን አገኘህ ብለው። ምክንያቱም ዓለም ለሽፍቶች ነው የምትመቸው ወይ ደግሞ ዓለም የምትመቸው ጊዜያዊ ጥቅም ማለት ነው በአቋራጭ ለሚሄዱ ሰዎች ነው። ሀገር በቀል እውቀት ሀገር በቀል ጥበብ ግን ለአሁኑ ትውልድም ለሚመጣው ትውልድም መሰረት ነውና ይህንን ሀገራዊ እውቀት ሀገራዊ ጥበብን ትውልዱ በአብዛኛው አይፈልገው። ምክንያቱም
በሰው ጭንቅላት ላይ የተሰራብን ነገር አለ። የኛ ህዝብ በብራና የተጻፈ ጽሁፍና ፈረንጅ የሚናገረውን ያምናል። በእኛ ሀገር ለምሳሌ ሁልጊዜ ይባላል ቆዳ የሚፈቀውን ሰው ፋቂ እንለዋለን። ግን ከውጭ ሀገር የቆዳ ምርጥ ብለን ጫማ እናስመጣለን ማለት ነው። በእኛ ሀገር ቅጠል በጥሶ ስሩን ምሶ ያንን ደቁሶ ይሄ መድኃኒት ነው ሲል ጠንቋይ፣ ስርማሽ፣ ቅጠል በጣሽ እንለዋለን። ከውጭ ሀገር ግን መድኃኒት እናመጣለን። በእኛ ሀገር ስነ ፈለክ አይተው የፀሐይ መውጫን የከዋክብትን ድምቀት ተመልክተው የሰው ልጅ ያኗኗር ስልትን በመገመት አየን ንብረትን ሲናገሩ ኮከብ ቆጣሪ ይባላል። በውጭ ዓለም ግን አስትሮኖሚ ተብሎ የሰው ልጅ ግን ይቀበለዋል። ምንድነው የኛ ህዝብ አንድ አባዜ ያለበት። ብራና ላይ የተጻፈ ሁሉ እውነት ነው የሚመስለው። ፈረንጅ የተናገረው ሁሉ ደግሞ ወይ ደግሞ የውጫዊ ዜጋ የሆነ የተናገረው ሁሉ እውነት ይመስለዋል። በዚህ እየተሸወደ አገር በቀል የሆነውን እውቀት፣ አገር በቀል የሆነውን ባህል፣ አገር በቀል የሆነውን ስርዓትና ትውፊት እየዘነጋው መጥቷልና መያዝ ያስፈልጋል። አገር በቀል ስርዓቶቻችን፣ እውቀቶቻችን፣ ጥበቦቻችንን ብንይዝ ነው እኔ የምለው ከማንኛውም ሀገር የሚበልጥ እሴት ይኖረናል የሚል ሀሳብ ነው ያለኝ። ለዚህ ደግሞ እንደ እንቅፋት የሚታይ ነገር አለ ብለው በርካቶች የሚያነሱት ምንድን ነው? በእድሜ የሄዱት በርካታ የሀገሪቱን እውቀት የያዙት ሰዎች ወጣቱ ትውልድ አይሰማንም የሚል ነገር ነው የሚያነሱት። ከዛ በኋላ ደግሞ ወጣቱ ትውልድ ጋር ስንመጣ አይረዱንም የሚል ነገር ያነሳሉ። አሁን ካለው ዘመን ጋር በእነሱ ዘመን እንጂ በእኛ ዘመን መዝነው አይረዱንም የሚል ነገር አለና ይሄ መሀል ላይ በትውልዱ መካከል የፈጠረው ክፍተት አለ። ይህን ክፍተት እንዴት እንሙላው? ወጣቱ ትልልቆቹን እንዲሰማ፣ ትልልቆቹ ደግሞ ወጣቶችን ተረድቷቸው እንደነሱ ሆኖ፣ ያው ማስተማር ማለት እንደ ተማሪ ሁኔታ ሆኖ እንዲገባው ማድረግ አይደለ? በምሳሌ አይደል ሲያስተምር የነበረው ኢየሱስ ክርስቶስም። ያንን ስናመጣ እንዴት ነው መሀል ላይ ያለውን ክፍተት ለመሙላት መስራት ያለብን? ቅዱስ ጳውሎስ ተዘከሩ መኳንንቲክሙ ብሏል። በእውቀት የሚልቋችሁን በእድሜ የሚበልጧችሁን አስቧቸው ማለት ከነሱ ጥበባቸውን እውቀታቸውንና የህይወት ልምዳቸውን ከነሱ ቅሰሙ ብሏል። ነቢዩ ዳዊትም እንደተናገረው ነው። ንዑ ደቂቅየ ፈሪሃ እግዚአብሔር መሐርክሙ ብሏል። ልጆቼኑ እግዚአብሔርን መፍራት ጥበብ ስጋዊ ጥበብ መንፈሳዊን አስተምራችኋለሁ ብሏል። ባለፈው ትውልድና በአሁኑ ትውልድ መካከል ያለውን ድልድይ ለመደርመስ ወይ ደግሞ ያለፉት ትልልቅ አባቶቻችን ከነርሱ ያለውን ሀገራዊና ሃይማኖታዊ ጥበባቸውን ለአሁኑ ትውልድ ለማጋራት መጀመሪያ መደማመጥ ያስፈልጋል ብዬ አስባለሁ። ሁለት ፏፏቴዎች አይደማመጡም ይባላል፣ ሁለቱም ስለሚጮሁ ማለት ነው። የአሁኑ ወጣት እንደምታውቀው አንድ ቅጠል መጽሐፍ ካነበበ በኋላ ራሱን አዋቂ አድርጎ ይስላል። ስለዚህ ያለፈውን ትውልድ ወይ ደግሞ ያለፉትን ሊቃውንት ምሁራንን የመናቅ የማቃለል ይመጣል። የአሁኑ ትውልድ እውቀቱ ለብ ነው። አስረግጦ የመማር አስረግጦ የማወቅ አስረግጦ የመመርመር አስረግጦ የመረዳት አቅሙ በጣም አናሳ ነው። የሉም እያልኩ ግን አይደለም። በአብዛኛው ግን የሚታየው ግን የአሁኑ ትውልድ እንደ የከተማ ተማሪ አይነት ነው። በእኛ በትርጓሜያችን አንድ ታሪክ አለ። የገጠር ተማሪ እንጂ የከተማ ተማሪ አትሆኑ ይላል። የከተማ ተማሪ ቢገባውም ባይገባውም የስ ነው የሚለው። ጥያቄ ግን ሲመጣ አይመልስም። የገጠር ተማሪ ግን ካልገባው አልገባውም አልገባኝም ነው የሚለው። ለዛ ነው በዚህ በዮሐንስ ወንጌል ላይ ያለው ታሪክን የሚተርኩት ቅዱስ ቶማስን አንስተው ማለት ነው። ቅዱስ ቶማስ ካላየሁ አላምንም ነው ያለው። ካልዳሰስኩ አላምንም ማለት ያልተረዳሁትን ያላየሁትን ያልዳሰስኩትን ምን ብዬ አስተምራለሁ ብሎ ነው። በኋላ ወደ ሀገረ ስብከቱ ሄዶ ሊያስተምር አይደለ? ክርስቶስ ከሙታን ተለይቶ ተነስተዋል፣ አይቼዋለሁ፣ ዳስሼዋለሁ፣ ተረድቼዋለሁ፣ ሰምቻለሁ ብሎ ማስተማር ስለሌለበት፣ ስለዚህ እርግጠኛ ሆኖ ወንጌሉን ለመስበክና ለማስተማር ማረጋገጥን ፈለገ ብሏል ሊቃውንቱ ማለት ነው። መዳሰስ እየቻለ አይቻለሁ ብሎ ማስተማር ትክክል ስላልሆነ፣ ስለዚህ በደንብ ተረድቶት በደንብ አይቶ ተገንዝቦት ማስረዳት ስለሚፈልግ ካላየሁ አላምንም አለ። ከዛ እጁን ወደ ጎኑ ከተተ ነው። የአሁኑ ትውልድ ምን ያህል ለአንድ እውቀት አገራዊ በቀል እውቀት ወይ ደግሞ ሀገራዊ ጥበብ ለምንለው ምን ያህል የመረዳት አቅም አለው ነው። ያ ስንል በጣም አናሳ ነው ከምናየው ከምንመለከተው አንጻር። የለም ግን እያልኩ ግን አይደለም። ብዙ እውቀት ያላቸው በጣም ምጡቅ የሆኑ
ነገሮችን በደንብ መረዳት የሚችሉ ለሀገርም ለዓለምም የሚጠቅሙ ብዙ ወንድሞች እህቶች እንዳሉ እናውቃለን የአሁኑ ትውልድ። በዚሁ ግን በብዛት የሚታየው ግን ራስን አዋቂ አድርጎ ራስን ብልህ አድርጎ መረዳት ደግሞ አለ ወይ ዘመን የሚበዛው ደግሞ እሱ ነው። ሰሞኑ አንድ ስነ መለኮት መምህር ነኝ የሚል ሰው ነው እና ለራሱ ነው ስነ መለኮት የሚለውን አረዳድ የሰጠው እንጂ መምህራን አይተውት ሰምተውት መጽሐፍት እርሱን መርምረውት አይደለምና አንድ ሲናገር የሰማሁት ገርሞኝ ነው። ኢየሱስ ክርስቶስ ለእኔ ሲል ተፈጠረ ብሏል። እንግዲህ ቅድመ ልደቱን ወይ ደግሞ ከአብ ያለ እናት መወለዱን ጭምር ረስቶት ነው። እንግዲህ እንደ ለፌም ማርያም እንደሚሉት እንደነ ፎጢኖስ ከማርያም ወዲህ ነው የክርስቶስ መነሻ ወይ ደግሞ ቅድሙ በሚል እሳቤ ነው። በእኛም በቤተ ክርስቲያንም ተረድተናል ይላሉ፣ አውቀናል ይላሉ። ግን ወደ መጽሐፍት ስታመጣቸው መጽሐፍት ሲመረምሯቸው ሊቃውንት ሲመረምሯቸው ግን እውቀታቸው የለብ የሚሆኑ ብዙ ሰዎች እንመለከታለን። በሀገር ደረጃ ብቻ አይደለም፣ በቤተ ክርስቲያንም ደረጃ ብዙ እናያለን። በየመድረኩ የምትሰማ ብዙ ነገር አለ። ግን ራሳቸውን በምሁር ደረጃ የሚያስቀምጡ ሰዎች ናቸው። ምሁር ነኝ እኔ አዋቂ ነኝ የሚለው ትውልድ አለ ነው። ያ ትውልድ አዋቂ ነኝ የሚለው ዝንባሌ ነው መተው አለበት። ለምሳሌ እኔ አሁን እየተማርኩ ነው፣ እማራለሁ፣ ትምህርት ላይ ነው ያለሁት። የሚያስተምረኝ ምናልባት እኔ ደግሞ በቤተ ክርስቲያን ትምህርት የማስተምረው ሰው ሊሆን ይችላል። እሱ ወደ ቤተ ክርስቲያን አውደ ምሕረት ሲመጣ እኔ አስተምረዋለሁ ቅዱሳት መጽሐፍትን። እኔ ደግሞ ወደ ዛኛው ትምህርት በሚሄድበት ጊዜ ዝቅ ብዬ ከእርሱ እግር ስር እጠይቃለሁ፣ እማራለሁ ማለት ነው። የአሁኑ ትውልድ ያዕቆብ ዘስሩግን ታሪክ ታውቃለህ? እሱን ነው መምሰል ያለበት። ያዕቆብ ዘስሩግ የስሩግ ሊቀ ጳጳስ ማለት ነው። በ12 ዓመቱ ብሉያትና አዲሳትን አጥንተዋል። ትንቢትን መናገር፣ ራእይን መተርጎም፣ ስዕልን መሳል ያውቃል። በ12 ዓመቱ እጅግ የረቀቁ ብዙ ድርሳናትንም ደርሰዋል። ወፃ ስምዓተ ነገሩ ውስተ ኩሉ ሀገረ ስሩግ ይላል። የተሰጠው ሀብት ጸጋና ክብር እንዲሁም ደግሞ ጥበብን የመረዳት አቅሙ እጅግ በሀገሩ ሁሉ ተሰማ ይላል እና ሊቃውንት ተጠራርተው ሊቃነ ጳጳሳት በየሀገረ ስብከታቸው ሊቃውንት ናቸው በዛ ዘመን የነበሩት። እንዳሁኑ ዘመን ስም የቀደመው አይደለም እንደኛ ማለት ነው። ብዙ ሊቃውንት ተሰብስበው በል እስኪ እኛ ፊት አዲስ ድርሰት ድረስ አሉት ይላል። እሱ ምንድን ያላቸው? እንኳን የማላቀውን አዲስ ድርሰት ልደርስ በእናንተ ፊት ማለት ነው፣ በሊቃውንት ፊት በመጽሐፍት ፊት እንኳን አዲስ ድርሰት ልደርስ ያጠናውትን ቀለም እንኳን መናገር አልችልም። እኔ ከእናንተ ልማር ይገባኛል ብሎ ራሱን ዝቅ አደረገ ይላል። መማር የሚፈልግ ሰው ራስን ዝቅ ማድረግ ስለሆነ፣ ማወቅ የሚፈልግ ሰው ራስን ዝቅ ማድረግ ስለሆነ በቃ አዲስ ድርሰት እንኳን ለትህትና ብለህ ባትነግረን ባትደርስ በፊት ለፊታችን የተሰቀለውን ይሄ ስላሴ በፈለገ ኮቦር በአርባዕቱ እንስሳ ላይ ተቀምጠው እንዳለ የተሳለ ስዕል ነበረ እዛ ቤተ ክርስቲያን ውስጥ። በል ይሄንን እሺ አስረዳን። 40 እንስሳ ለምንድን ነው አንገታቸውን ቀለስ ያደረጉት? እሺ ይሄንን አስረዳን አሉት። ይህማ ጥልቅነቱን ባህሪ መለኮቱን መመርመር ቢያቅታቸው አቤቱ ወደ ቀኝ ብንል በቀኝ በኩል የለህም፣ በግራም በኩል ብንል በግራ ብትፈለግ አትገኝም፣ ወደ ላይ ቢወጣም ወደ ላይ አትገኝም፣ ወደ ታች ወደ በርባሮስን ብትሄድ ከታችም አትገኝም። ባህሪህን መረማመድ ከፊት መቆም አይቻለንም። ባህሪ መለኮትህን መመርመር አንችልም። ጥንታዊነትን፣ ቀዳማዊነትን፣ ዳህራዊነትን ማወቅ መመርመር አንችልም ሲሉ ከዚህ ሁሉ ምን አደከመን ሲሉ ቅዱስ 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 ብለው እግዚአብሔርን እያመሰግኑ ነው ብሎ ተርጎመላቸዋል ማለት ነው። ምን ማለት ነው? ያለፈውን ትውልድ ምሁራኑን አሁን ዝቅ ባለ ሕሊና በመልካም ስብዕና በትሑት ልቡና ዝቅ ብለን መጠየቅ ትህትና ያስፈልጋል ነው። ትህትናን ትዕቢትን አርቆ ትህትናን መልካም ስብዕናና ትሑት ልቡናን ይዞ ወደ አባቶቻችን ቀረብ ብሎ ሀገራዊ ሴቶቻችን ምን ይመስሉ ነበረ? ሃይማኖታዊ አመለካከትና ረዳዳችንስ የቀደመው ምን ይመስል ነበረ? ኢትዮጵያን እናንተ የምታቋት ኢትዮጵያ ምን ትመስላለች? ይቺ ኢትዮጵያ እንዴት እንድትሄድ ትፈልጋላችሁ? እውቀታችሁስ ምንድን ነው ብሎ ትውልዱ ቀረብ ብሎ መጠየቅ ያስፈልጋል። አሁን ለሰማዩም ለምድሩም የሚገስፉ ሊቃውንት ምሁራን በየቤቱ አሉ። ይገርመሃል። አሮጌ ሻንጣ ይዘው የቀበቷቸውን ጫፍ አንጠልጥለው የት ገባችሁ የት ወጣችሁ የማይባሉ ብዙ ምሁራን ታያለ በየመንገዱ ማለት ነው። የእውቀት መዝገብ ይሆኑ፣ የታሪክ መዝገብ ይሆኑ፣ ለሀገር ለኢትዮጵያ ብቻ አይደለም ለዓለም የሚበቁ
እንዲያው ስጋቸው እንኳን አይደረግም እንጂ ስጋቸው ቢጤስ ለዓለም መድኃኒት የሚሆን ብዙ ምሁራን ታያለ። ስለዚህ ትውልዱ ከነዚህ ምሁራን አገራዊ ጥበብ፣ አገራዊ እውቀት፣ አገራዊ ባህል፣ አገራዊ ትውፊት ካነገቡ ዝቅ ብሎ ራሱን ዝቅ አድርጎ ቢማር ለሀገርም ለቤተ ክርስቲያንም የሚጠቅም ሀብትና የሚጠቅም ተድላ ደስታ እንደ ሀገርም ይኖረናል የሚል ሀሳብ ነው ያለኝ። የተከበራችሁ አድማጮቻችን ከመናኸሪያ ሬዲዮ 99.1 ማረፊያ እንግዳ ፕሮግራማችን ነው እያደመጣችሁ ያላችሁት። ከኛ ጋር ስላላችሁ ከልብ እናመሰግናለን። እንግዳችን በቅድስት ሥላሴ መንፈሳዊ ኮሌጅ የስነ መለኮት መምህር ናቸው። የአራቱ ጉባኤያትን መምህር ናቸው። እንግዲህ ከሳቸው ጋር ቆይታችን ይቀጥላል። አሁንም ከኛ ጋር ሁኑ ስንል በታላቅ አክብሮት ነው። የሃይማኖት አባቶች በማህበራዊ መገናኛ ብዙኃን እየተመለከትን ነው። አሁን በርካታ ሀሳቦችም ይነሱበታል። ማህበራዊ መገናኛ ብዙኃን ቅድም እርሶም ሲያነሱት ነበርና ጥበብን እንደ ዘመናችን ሃይማኖት እንደ አባቶቻችን ብለዋልና በዘመኑ ጥበብ ተጠቅሞ በማህበራዊ መገናኛ ብዙኃን ሃይማኖትን ማስተላለፍ አለ። ከዛው ጋር ተያይዞ ደግሞ ሌላ የሚታይ እንደ ክፍተት የሚታይ ነገር አለ። በመገናኛ ብዙኃኑ ማህበራዊ መገናኛ ብዙኃንን ተጠቅሞ ከሃይማኖት እሳቤ በሆነ ውጪ አንዱ አንዱን ሲያንቋሽሽ፣ አንዱ አንዱን ሲሰድብ የሚታይበት ነገር አለ። እንዴት ያዩታል ይሄን? እንግዲህ ከበሮ በሰው እጅ ያምራል፣ ሲይዙት ደግሞ ያደናግራል። አንዳንድ ሰዎች ካሜራ ብርቁ ናቸው ወይ ደግሞ ማይክራፎን ሲይዙ የሚናገሩትን የማያውቁ ብዙ የሃይማኖት ሰዎች አሉ። በሀገራዊም ይሁን በቤተ ክርስቲያን እሳቤ ስንረዳው የቤተ ክርስቲያን ሰው በሀገራዊ ሁኔታ ተሳትፎ አለው። በሀገራዊ ሁኔታ ለምሳሌ እኔ አሁን የቤተ ክርስቲያን አገልጋይ ነኝ። በሀገራዊ ሁኔታ ተሳትፎ አለኝ። ተሳትፎ የምንድን ነው ከተባለ ወንጌል የሚያዘኛለ ህዝቡ አህዛቡ የሚያምነው የማያምነው፣ ባለጸጋው ድሃ፣ ወፍራም ቀጭኑ፣ ድሃው ሀብታሙ ሁሉም በሰላም እንዲኖር በፍቅርና በአንድነት እንዲመላለስ፣ እንዲከባበር፣ እንዲዋደድ መስበክ ነው። ምክንያቱም የትኛውም ሰው ሃይማኖት የሌለው እንኳን ቢሆን ሰላምን የሚጠላ አይደለም። እንደ ሃይማኖት ሰው በሀገር ደረጃ ላይ ያለን ሱታፌ ይሄ ነው። ሰላም እንዲኖር፣ እርቅ እንዲፈጠር፣ አንድነት እንዲፈጠር፣ መግባት መውጣታችን ሁሉ በእርቅና በአንድነት እንዲሆን የሃይማኖት ሰው መስራት ነው ያለበት። በሃይማኖት ያለ ሰው አሁን በሃይማኖት ውስጥ በሃይማኖት ካባ ይደበቁና የተለያየ ፖለቲካ ርዕዮተ ዓለም ያላቸው ሰዎች አሉ እናያለን። ምንድነው ሃይማኖቱን እንደ ጥላ ይጠቀሙታል ወይ ደግሞ እንደ ካባ ይጠቀሙትና ከዛ በኋላ በሃይማኖቱ ውስጥ ሆነው የተለያየ በሀገር ደረጃ በሃይማኖት ውስጥ ያለ ሰው በሀገር ደረጃ ሊሳተፍበት የማይገባ ነውርነት ሲያደርጉ ሰዎች እንመለከታለን። እኔ አንድ ነገር ልንገርህ፣ ለሃይማኖት አባት ለኔ ነጩም ጥቁሩም አንድ ነው። ለአንድ ካህን ወይ ደግሞ ለአንድ መነኮስ ወይ ደግሞ አንድ ጳጳስ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ የለውም። እነዚህ በዚህ ልዩነት የተሰማሩ በቤተ ክርስቲያን አሉ የምንላቸው ሰዎች ሃይማኖቱን እንደ ካባ ነው የሚጠቀሙበት እንጂ ፖለቲከኞች ናቸው ወይ ደግሞ በጠማማ አመለካከት የተበረዘ ጭንቅላት ያላቸው ሰዎች ናቸው። ፖለቲካ ኃጢአት አይደለም። በነገራችን ላይ ፖለቲካ ነውር አይደለም። ፖለቲካ የህዝብን የአኗኗር ሲስተም ማለታችን ነው። ሌላ የተለየ ነገር የለም። ሰውን እንዴት እንደምንመራውና እንዴት እንደምናስተዳድረው የምንሰለጥንበት መንገድ ነው። ፖለቲካ እርኩስ፣ ፖለቲካ ኃጢአት፣ ፖለቲካ የተረገመ ነው የሚል ሀሳብ የለኝም። ፖለቲካ አንድ ሲስተም ነው። ለበጎ ከተጠቀምነው በጎ ነው። የቀደሙት ነገስታት እኮ ሃይማኖትን ሀገርን ከመምራት ጋር ሃይማኖታቸውን ይዘዋል። ካህን ሆነው ሃይማኖትን ይመሩ ነበረ። የእኛ ሀገር ፖለቲካ ያው እንደምታውቀው ሸፍጥ የተሞላበት፣ ተንኮል የተሞላበት፣ ዘረኝነትና አድመኝነት የተሞላበት፣ ስግብግብነት የተሞላበት፣ የግል ጥቅምና የግልን ክብር ብቻ የያዘ በአጭሩ ሸፍጥነትና በተለያየ ሰይጣናዊ አካሄድ ጠማማነት የተሞላበት የፖለቲካ መሰረት ነው ያለን። ይቺን ነገር በሃይማኖት ካባ ሆነው በዓለሙ የምናየውን በጠማማው ፖለቲካ መንገድ በምናየው ልክ በቤተ ክርስቲያናችንም አንዳንድ ሰዎች የማይገባ ነገር ሲናገሩ እናያለን። በጦርነትም ጊዜ በለው በሰላም ጊዜም በለው በፖለቲከኞች መካከልም ገብተው ሊሆን ይችላል ወይ ደግሞ የብሔር ቡድን ለይተውም ሊሆን ይችላል። የማይገባ ብዙ ነገሮች ሲነገሩና ሲባሉ ኖረዋል።
በተለይ እኔ ሁልጊዜ የሚያሳዝነኝ ነገር አለ። ምንድነው እሱ? ምንድነው መሰለ? ሀገር ሰላም ሲጠፋ የሃይማኖት አባት ማረጋጋት ነው ስራው። ለምሳሌ ለእኔ አሁን ብትጠይቀኝ የኢትዮጵያ ሀገር የሚመሩ ሚኒስትር ዴታዎችና በውጩ ዓለም ያለው በፈረንጁ ዓለም ያለው ሚኒስትሮች ዴታዎች ለእኔ አንድ ናቸው። ለሁለቱም ነው የምጸልይላቸው። ቤተ ክርስቲያን ምንድን ነው የምትለው? እግዚኦ ሰላመከ ሀባ ለሀገር ጽድቀ ከኔ ለቤተ ክርስቲያን አግር ጸራ ታይተገሪሃ እቀብ ህዝባው ሰራዊታ ለሀገሪትነ ኢትዮጵያ። የቤተ ክርስቲያን ጸሎት ነው ይሄ። የሃይማኖት አባትም ዝንባለው ይሄ ነው። ትርጉሙ ምንድን ነው? አቤቱ ሰላምህን ለሀገራችን ስጣት፣ ጽድቅህም እውነትህን ደግሞ ለሰው ልጅ ስጥ። አቤቱ ሀገራችንን ህዝቧንና ሰራዊቷን ጠብቅ ይላል። የሃይማኖት አባት መሪው ይሄ ነው። አገር በተረጋጋ ጊዜ እሰየው ሰላማችሁን አስጠብቁ ብሎ ይጸልያል፣ ይመክራል፣ ያስተምራል የሃይማኖት ሰው ወይ ደግሞ የሃይማኖት ካህን፣ መነኮስ፣ ጳጳስም ሊሆን ይችላል። ሀገር ደግሞ በጦርነት በተለያየ ልዩነት በምትታወቅበት ጊዜ ደግሞ የሰላም አርማ ይነዛል፣ የሰላም መስቀሉን ያወጣል፣ የሰላም ቃሉን ይናገራል እንጂ ቡድን ይዞ በብሔርና በቋንቋ ተካፍሎ ልክ ዓለማውያን የሚያደርጉት ወይ ስጋውያን ደማውያን ሰዎች በሄዱበት መንገድ መገለጥ አንደኛ ከክህነቱም ያሸረዋል። የቤተ ክርስቲያንም አገልጋይ ለመባልም ብቃት የለውም። ሰው ልጅ በሕይወቱ በመልካም ታሪክ ነው መወሳት ያለበት እንጂ በመጥፎ ታሪክ መወሳት የለበትም። ለምን? ጠባሳ ታሪክ አይፋቅም። ለምሳሌ የዛሬ 20 ዓመት 30 ዓመት እሳት የበላ አካል ካለ እስከ ዛሬ አለ። የዛሬ 30ና 40 ዓመት በጥይት የተመታ ሰው ዛሬም ትራቱ ይኖራል ማለት ምልክቱ ይኖራል። መጥፎ ታሪክ እንዲህ ነው የሚቀጥለው። ስለዚህ የሃይማኖት አባት መገለጥ ያለበት ሃይማኖቱ በሚፈቅደውና ቤተ ክርስቲያኗ በምታስተምረው ልክና መጠን ነው ማለት ነው። ለሀገራችን ለኢትዮጵያ ሰላም እንዲኖር፣ ፍቅር እንዲኖር፣ አንድነት እንዲኖር ነው የሃይማኖት ሰው መስራት ያለበት። አማራና ኦሮሞ ሲጣላ ሳይል ይዞ በለው ካለ ይህ ሰው ሃይማኖት የለውም። እንኳን ካህን ወይ ደግሞ አገልጋይ አይደለም፣ ሃይማኖት የለውም። ዘረኛ የሆነ ሰው ሃይማኖት የለውም። ምክንያቱም እኛ በወልደ እግዚአብሔር የምናምን ሰዎች አምላካችን ክርስቶስ ነፍሱን ስጋውን ለእኛ ነው የሰጠው። ስጋውን የቆረሰው ደሙን ያፈሰሰው ለአማራ፣ ለኦሮሞ፣ ለቀዩ፣ ለነጩ፣ ለሀብታሙ፣ ለድሃው አይደለም፣ ለሰው ልጅ ነው ቤዛነቱ ካልን ክርስቲያን የሆነ ሁሉ ዘረኝነት የለውም። ዘረኛ የሆነ ግን አይደለም ካህን ሊሆን ሃይማኖትም የለውም። በሃይማኖት ሰበብ ግን የሃይማኖትን ድሪቶ ደርበው ሃይማኖተኛ ሰዎች መስለው ግን የሚያስተላልፉት መልእክት ሀገርን ሊበክል ይችላል። እንደ ሀገር ደረጃ ተሳትፏለን። ተሳትፏችን ቅድም ነግሬ ያለሁ። እንደ ሃይማኖቶች ደግሞ እንመልከት። ለምሳሌ እኔ ኦርቶዶክስ ነኝ። ሌሎቹን ሃይማኖት እንደ ሃይማኖቱን እንደሚከተሉት ሰዎች በጥልቀት ባልረዳውም እንኳን ለእውቀት ያለ አውቀዋለሁ። እኔ የሚያጸድቀኝ ሃይማኖት፣ ከእግዚአብሔር ጋር የሚያገናኘኝ ሃይማኖት፣ ዘላለማዊ ሕይወትን የማገኝበት ሃይማኖት፣ ገጸ እግዚአብሔርን የማይበት ሃይማኖት ኦርቶዶክስ ነው ብዬ አምኛለሁ። ኦልሬዲ በቃ ሃይማኖት ይሄ ነው። ግን ሌላው አይጸድቅም ብዬ መከራከር አልችልም። ለምንድን ነው? የሚያጸድቅ እግዚአብሔር ስለሆነ። ነገ ከነገ ወዲያ እኔን ወደ ኋላ አስቀርቶ አላመነም ይኮነናል ያልኩት ሰው ከፊት አስቀድሞ ሊያጸድቀው ይችላል። እግዚአብሔር ድርሻ ነው። እንዲያውም የኛ አንድ ሊቅ አባት አሉና ወሎ እያለው ሙስሊም አለ አላቸው፣ ፕሮቴስታንት አለ፣ ካቶሊክ አለ፣ ሃይማኖት የሌለውም አለ፣ የኔታ ይጸድቃል አይጸድቅም ብሎ ይጠይቃቸዋል። ልጅ አንተ ዝም ብለህ ራስህን ሃይማኖት ያዝና በሱ ተገለጥ፣ መጽደቁ አለመጽደቁ ለእግዚአብሔር እንስጠውና ማወቅ ከፈለክ ግን በኋላ በምንሞትበት ጊዜ ያን ይለያል ብለዋል። በሃይማኖት ልዩነት ውስጥ ባለው የሌሎችን ሃይማኖት መናቅ፣ የሌሎችን ሃይማኖት ማቃለል፣ የሌሎችን ሃይማኖት ማራከስ ተገቢ አይደለም። አልታዘዝንም። በነገራችን ላይ አባቶቻችን ሰለስቱ ምዕት በሃይማኖት አበው ምን ብለዋል መሰለ? የተትጋአዙ ምስለ መናፍቃን ብለዋል። በሃይማኖት ከማይመስሏችሁ ሰዎች ጋር በቃ ቃል እግዚአብሔር አንስታችሁ አትወያዩ ብለዋል። አይደለም መሰዳደብ፣ አይደለም መፈራረጅ፣ አይደለም ሃይማኖታቸውን መሰረት አድርጎ ሰዎቹን ማንቋሸሽ ይቅርና በሃይማኖት የማይመስሏችሁ ከሆነ እንዲያው ቃል እግዚአብሔር ለማወቅ ለመረዳት ካልመጡ በስተቀር ስለ ሃይማኖት ጉዳይ አንስታችሁ አትከራከሩ ብለዋል ማለት ነው። እንደ ሃይማኖት መሪ ወይ ደግሞ እንደ ተማረ እንደ ቤተ ክርስቲያን አገልጋይ ግን በሌላ ሃይማኖት ያለውን ሰው መስበክ መብት አለኝ፣ ማስተማር መብት አለኝ። እኔ የተረዳሁት እውነት ይሄ ነው፣ እኔ ዘላለማዊ ሕይወት አገኝበታለሁ ያልኩት ሃይማኖት ይሄ ነው፣ ይሄንን እወቅልኝ፣ ይሄንን ተረዳልኝ፣
ይህንን ብትቀበልልኝ ደስ ይለኛል ብዬ ሀሳቤን ልገልጥ እችላለሁ እንጂ ሃይማኖቱን መሰረት አድርጌ ግለሰቡን ማንቋሸሽ፣ ግለሰቡን መጉዳት፣ ግለሰቡን ከምበላው ከፍዬ ከምለብሰው ቀድጄ አለማልበስ ኃጢአት ነው። የክርስትና ሃይማኖት መገለጫው አንዱ ፍቅር ነው። ፍቅር ደግሞ አማኝ ነው የማያምን ነው፣ ድሃ ነው ሀብታም ነው፣ የዚህ ብሔር ነው የዚህ ቋንቋ ተናጋሪ ነው ሳይሉ አንድ አድርጎ መውደድ ነው ይላል። አንድ መነኩሴ በገዳም በቃዋል አሉ አባቶች ሲተርኩ። በቅተሃል አሉት። አዎ በቅቻለሁ፣ ና እስኪ ብለው የዕለት ምግብ የቸገራቸው የዓመት ልብስ የባሳቸውን ሰዎች ወዳሉበት ይዘውት ሄዱ አሉ። እና አንዳንዱ ስለ አላህ ብሎ ይለምናል፣ አንዳንዱ ስለ ማርያም ይላል፣ አንዳንዱ ስለ ቅዱስ ሚካኤል ይላል፣ አንዳንዱ የጣዖት ስም እየጠራ ስለ ቤል ስለ ዳጎን እያለ ይለምናል። ይህ በቅቻለሁ ያለው አንዱ መነኮስ ስለ እግዚአብሔር ብሎ የሚለምነውን ለይቶ ይሰጣል፣ ስለ እመቤታችን ብሎ የሚለምነውን ለይቶ ይሰጣል። በዚህ ጊዜ ምን አሉት ይባላል? አልበቃህም አሉት። በቃ አልበቃህም። ለምን ሲላቸው በጣዖት ስም የሚለምነው ሃይማኖቱ በማይመስልህም ስም በሚለምነውን ብትሰጥ ኖሮ በቅተህ ነበረ ብለውታል። መብቃት ማለት እንደ ቤተ ክርስቲያናችን ትምህርት መብቃት ማለት ሁሉን አስተካክሎ መውደድ ነው። ይወዱኛል ብሎ አለመውደድ ነው። ይሰጡኛል ብሎ አለመስጠት ነው። ያፈቅሩኛል ብሎ አለማፍቀር ነው የክርስትናው ዳራና በሌሎች እኛ ሃይማኖት አለን፣ በሃይማኖት ነው የምንኖረው። ሌሎች ደግሞ ብዙ አይነት ብዙ ሃይማኖቶች አሉ። ብዙ ሃይማኖቶቹን የክርክር የጠብ የመፈራረቅ ሳይሆን ማድረግ ያለብን ሰዎች የእኛን ሃይማኖት እንዲከተሉና እኛ የተረዳነውን ሃይማኖትና ያወቅነውን ክርስትና እንዲያውቁ ግን በትህትናና በፍቅር ማስተማር እንችላለን እንጂ ማንቋሸሽ፣ መስደብ፣ መከራከር፣ ማጠልሸት፣ ሃይማኖታቸውን መሰረት አድርጎ መጉዳት ኢሰብአዊ ብቻ አይደለም ከእግዚአብሔር ጋርም ያለያያል የሚል ሀሳብ ነው ያለን። ዞሮ ግን በሃይማኖት ውስጥ ያለን እኛ በተለይ የሃይማኖት መሪ የምንባል ካህናት፣ መነኮሳት፣ የተለያዩ ሰባኪያንም ሊሆን ይችላል። በተለያየም ሃይማኖት ያለው ሰው በሀገር ሱታፌ ውስጥ ያለንና በብዙ ሃይማኖት ውስጥ ያለን አረዳድ ሰላማዊ ሆኖ መገለጥ አለበት የሚል ሀሳብ ነው ያለኝ። በሃይማኖት ውስጥ ቀደም ሲል ያነሳናቸው ነገሮች አሉና በቤተ ክርስቲያኒቱ ደግሞ 4 ጉባኤያት የሚባል ነገር አለ። እንዲሁ ባጭሩ እንመልከታቸው። ምንድናቸው እነዚህ ጉባኤያት? አንዳንዶች የእድሜ ዘመን ሙሉ ትምህርት ነው ይላሉና 4 ጉባኤያት ምንድናቸው? ሰው አሁን ይሄን አያውቅም። ለምሳሌ በእኛ ቤተ ክርስቲያን አረብኛ አለ። ምክንያቱም ከጽር ወደ አረብኛ ከአረብኛ ወደ ግዕዝ ነው መጽሐፍት የተተረጎሙት። ዛሬም ድረስ አረብኛ ታምረ ማርያም፣ አረብኛ ታምረ ማርያም፣ አረብኛ ወንጌል፣ በአረብኛ የተጻፉ ብዙ ድርሳናት፣ ብዙ የሊቃውንት መጽሐፍት አሉ ማለት ነው። ሰው መልካም ከሰራ፣ በቅንነት ከተመላለሰ፣ ለሰዎች የሚመች ሆኖ ከኖረ ሃይማኖት ባይኖረውም ችግር የለውም። የሚያምነው የሚገዛለት ነገር ባይኖርም ችግር የለውም የሚል ነገር ያነሳሉና በቃ መልካምነት ብቻውን ራሱ እኮ ሃይማኖት ነው። ምድር ላይ የሚጠበቅብን እሱ ነው። እነዚህ መጽሐፍት ለመማር ያው እንዳሁኑ ዘመን ሳይሆን እንዳለፉት ዘመናት ባወራ ደስ ይለኛል። ባለፉት ዘመናት እነዚህን መጽሐፍት ለመማር መጀመሪያ ቅኔን ከናገባቡ ጠንቅቆ ማወቅ ተገቢ ነው።